አልነኩም። እመቤቴን አልነኩም። እሺ ተኝ ሄዱ ተኝ። ለምን አልደወልሽልኝም? እሺ ምን ሆነሽ ነው? እሺ በግዘ አሁን ደህና ነሽ? እሺ ተኝ ተኝተሽ ታወሪኛለሽ። እሺ ምን አይነት ክፋት ነው? በእግዚአብሔር ስም ሄሉ 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 አውቃችኋለሁ። የእጃቸው ሰጠው። ሄሉ ሄሉ ደህና ነሽ? አሁን መቼ ነው? ቆይ ምን ሰዓት ነው? ቆይ መቼ ነው እንደዚህ ሆንሽ? ቤት ነበርሽ? ማን ነው እንደዚህ ያደረገሽ? አታልቅሽ፣ በቃ እሺ፣ አታልቅሽ። ነገር ተበላሽ። ሄሉ ተይ ተይ፣ በቃ እሺ፣ ተይ አታልቅሽ። ሄሉ ምን ማለት ነው? እሺ ችግር የለውም እኔ ያለው አሁን ማንም እኮ አይመጣም። እሺ ተኝ ተኝ፣ በቃ ተረጋጊ። ሄሉ ደህና ነሽ እኮ ምንም አልሆንሽም፣ ችግር የለውም። አልጠቅምም በቃ ከዚህ በኋላ ወይኔ ምን ሁሉ በእግዚአብሔር ግራ ገባኝ እኮ ነው። ሄሉ ምን ላድርግ? እሺ ምን ላድርግ? ሁሉም ነገር ተበላሽቷል። ሁሉም ነገር ሄሉ ምንም አልሆንሽም እኮ ምንም አልሆንሽም። እኔ እናት ምንም አልሆንሽም። እሺ ችግር የለም ተኝ በቃ ደህና ነሽ ብላለች እኮ ማለትም እኮ ሄሉ ሄሉ ዶክተር መጣሽ? ምን ሆና ነው? እሺ ደህና ነች? አሁን ማነው እሺ ያመጣት? ያመጡትን ሰዎች ታውቂያለሽ? ማን ነው ያመጣት? እሺ እሺ ሊመጡ ይችላል፣ ግን አናውቃቸውም። እኛም የሁለት ሰው ብቻ ፈርስታይድ መስጠት ነው እንጂ እነሱ ነው። አንተ ግን ተረጋጋ። እረፍት ያስፈልጋታል። እሺ ምንም ደህና ናት እኮ አሁን። እሺ ምን ላድርግላት? እሺ ምንድን ነው? እረፍት ያስፈልጋታል። በቃ ትንሽ አረፍ ትበል። ትንሽ ስለምትጨናነቅ ነው። እሺ ፈሳሽ ነገር ምናምን ታመጣላታለህ። እሺ ችግር የለውም። ትንሽ ወደም ስላካሰፋት ብቻ ነው በቃ እንትን የሚላት ምንም የለም። እሺ ሄሉ በቃ ትንሽ ትረፍ፣ ቁጭ በል። እሺ ተረጋጋ። እረፍት ያስፈልጋታል። ቁጭ በል ተነስ። ለምንድነው አታስረዱኝ? ምን አይነት ጉድ ነው? እሺ ምን እየተፈጠረ ያለው? ሰላም ነበረች እኮ ማታ እኔ ቤት አስገብቻት የተመለስኩኝ። ሄሉ 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 እኔ ግን ምን አይነት ሰው ነው ሄሉ እንደዚህ ሊያደርጋት የቻለው? ማለት አሁን ላይ በነገራችን ላይ ኢትዮጵያ ላይ በጣም ከባድ ነው። ህግ ያለበት ሀገር ምናምን ትላላችሁ። በነገራችን ላይ በጽናት ተውጭ አይመጣም። እንደዚህ አሁን ካኳኗ ከአወራሯ እኔ እንደተረዳሁት የሆነ ጾታዊ ጥቃት አድርሰውባታል ብዬ ነው የማስበው። እንደገና ብቻ ከባድ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ውድ ቤተሰቦች ሄሉ በጣም ታሳዝናለች። የምሬን ነው የምላችሁ። ምን እንዳደረጓት ባላውቅም እንግዲህ ዶክተሯም ፈሳሽ ምናምን ያስፈልጋታል ትንሽ ደም ስለፈሰሳት ምናምን ነው ያለችው። እና እንግዲህ ስትንደፋደፍ ግንባሯን ምናምን መቷታል መስሎኛል። ከዛ ሲቀጥል ደግሞ ከአወራሯን እንደተረዳሁት በቃ ከእንግዲህ ወደ አልጠቅምህም፣ ሁሉ ነገር ተበላሽተዋል፣ ሁሌ ነገሬን አበላሽተውታል ስትል እኔ የመሰለኝ ጾታዊ ጥቃት አድርሰውባታል ነው የምለው። ማለት አስገድዶ ምናምን ብቻ አላቅም፣ ምን አይነት ሰው እንደዚህ እንዳደረጋት አላቅም ማለት ነው። አንዳንዴ ገብቷችኋል። ብዙ ጓደኞች ወንድ ጓደኞች ስላሏት እኔ ወደዚህ ከሌኔ ክፈች ብሏት ከፍታ ወይ ቤት ወይ የሆነ ጨለማ ቦታ ብቻ አላቅም። እንዴት አይነት ምን አይነት እንትን እንዳደረሱበት ባላቅም ብቻ ፈጣሪ ይርዳሽ ሄሉ። ማለት
ብቻ የሆነ ነገር አለ ፈጣሪ እንጃ ብቻ ሄሉ በጣም ነው ያሳዘነችኝ አሁን ላይ ማለት ነው። እና ከአወራሯ ከሁኔታዋ በጣም ነው ያሳዘነችኝ። የምሬን ነው የምላችሁ። አሁን ላይ በእርግጥ ኢትዮጵያ ላይ ከባድ ነው። እኛ በሰው ሀገር ሆነን የምንኖረው ነፃነት አግኝተን ያው አሁን ላይ ትንሽ የሚከፋ ሆነ እንጂ ሀገር ላይ በጣም ከባድ ነው የሴት ልጅን እንደዚህ ማድረግ። እንግዲህ እጇም እንደምታዩት ነው ማለት ነው። ናቲም እንባ ጭምር እያለቀሰ ነው። ብቻ እኔ እንጃ አላቅም። ይሄ ነው አልላችሁም። ውድ ቤተሰቦቼ ፈጣሪ ልቦና ይስጣችሁ። እንደዚህ ያደረጋችሁ ሰዎች ፈጣሪ ልቦና ይስጣችሁ ነው የምለው። ምክንያቱም እኔ ካወራሯ የሆነ ጾታዊ ጥቃት ያደረሱባት ነው የመሰለኝ እና ሁሉም ነገር ተበላሽቷል። ናቲ ሁሉም ነገር በቃ አብቅቷል፣ አልጠቅምህም ለምን ትላለች ማለት እኔ እንጃ ብቻ አላቅም። ውድ ቤተሰቦቼ ምክንያቱም ምን አይነት ሰው ነው እንደዚህ አይምሮ ያለው ሰው ነው? ይች ልጅ እንግዲህ ምስኪን ናት፣ በጣም የዋህና ሰውን ቶሎ ነው የምትግባባው፣ ሰውን ቶሎ ነው የምትቀርበው። አንዳንዴ ውድ ቤተሰቦች ክፉ ሰው ይሻላል እያልኩ ነው ማለት ለሁሉም ነገር ማለት ነው። ሄሉ ደግሞ በጣም ሰውን ቶሎ ነው የምትቀርበው፣ ቶሎ ነው በቃ ሁሉ ነገሯ ለማዳ ናት። እና ብቻ እንደዚህ ያደረጋችሁት ፈጣሪ የስራችሁን ይስጣችሁ ነው የምለው። የእነሱን የናቲን እንባ እና የሄሉን እንባ የምር ለመናገር እውነት ለመናገር የሆነ ለማሽቃበጥ ነው ምናምን የምትለው አላችሁ። በጣም ምስኪን ልጅ ናት። ብዙ ነገሮችን እያስተናገደች ነው፣ ግን ጠንካራ ጀግና ሴት ናት። ነገ አዲስ ቀን ነው። ከልብ የሚወዳት የሚያፈቅራት ጓደኛዋ እንዳይኑ ብሌን የሚያት የሚሳሳላት ናቲ አለ። ያው አንዳንዴ የሚመጣው ነገር ለመልካም ነው፣ ግን እንደዚህ ያደረጋችሁ ሰዎች ነገ ትጠይቁበታላችሁ፣ ትጠየቁበታላችሁ። እና ብቻ ሄሉ በጣም እግዚአብሔር ይማርሽ ነው የምለው። በጣም ያሳዝናል። ምን እንደምላችሁ ብቻ አላውቅም። እኔ የምሬን ነው የምላችሁ። እኔ ካነጋገሯ በጣም ነው እንትን ያለችኝ እና እግዚአብሔር ይማርሽ ሄሉ። አንዳንዴ ሀገራችን ላይ ክፉ ነገር ብቻ አላውቅም። ሀገራችን ድሮ የትም ወጣችሁ ገቡ እንደፈለጋችሁ ብትሆኑ ማንም አይነካችሁም ነበር። አሁን ግን ምንም ተጠያቂ የሌለበት በዳይ ተበዳይ እያለ በዳይ እንደ እንትን የነገሰበት እንትን ነውና ብቻ ፈጣሪ እግዚአብሔር ካንቺ ጋር ይሁን ነው የምለው። እና ውድ ቤተሰቦቼ ከሀገር ውጭም ያላችሁ ጦርነት ያው ታውቃላችሁ እኔም ያለሁበት ጦርነት አለና እግዚአብሔር ይጠብቃችሁ። ይሄን ክፉ ከምናየው እግዚአብሔር አምላክ ከክፉ ነገር ሰውሮ ጠብቆ ለሀገራችን ያብቃን ነው የምለው። ያው ሆኖም ሀገር ላይም ሰላም የለም፣ ግን ቢሆንም ደግሞ በስደት እንዳንቀር ሙስሊሞችን በዱአ ኦርቶዶክስን በጸሎት እንበርታ ነው የምለው። እግዚአብሔር ያላችሁ